ህብረተሰቡ በማህበራዊ ሚዲያና ሌሎች አማራጮች የሚሰራጩ መረጃዎችን በትክክለኛነትና እውነተኛነት ከመቀበል በፊት በአግባቡ መመርመር እንዳለበት የአፍሪካ አመራር ልቀት አካዳሚ ፕሬዝዳንት አቶ ዛዲግ አብርሃ ገለጹ። የአፍሪካ አመራር ልቀት አካዳሚ ፕሬዝዳንት አቶ ዛዲግ አብርሃ በኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ የተሰራውና የተቀነባበረው የሐሰት ዘገባ በተመለከተ መግለጫ ሰጥቷል። በመግለጫቸው ያለንበት ወቅት እውነት የተፈተነበት ነው ያሉት አቶ ዛዲግ ውሸት ሀገርንና ትልልቅ ስልጣኔዎችን እንደሚያፈርስ ጠቁሟል። በተለይም የማህበራዊ ሚዲያ በእውነት ላይ ትልቅ አደጋ መደቀኑን ተናግሯል። የማህበራዊ ሚዲያ በሁለት ጎን የተሳለ ቢላ ነው ያሉት አቶ ዛዲግ ስለሆነም ማህበራዊ ሚዲያን በአግባቡና በጥንቃቄ መጠቀም እንደሚገባ አመላክቷል። በአግባቡ ካልተያዘም የህልውና አደጋን የሚያመጣ መሆኑን ጠቁሞ ከሰሞኑ በኢቢኤስ ቴሌቪዥን በተደራጀ መልኩ የተሰራጨውን ሐሰተኛ መረጃ በአብነት ጠቅሷል። ድርጊቱ የብዙ ነገር ምልክትና በርካታ ፍላጎት ያላቸው አካላት የመሩት መሆኑን በማንሳት ጉዳዩ መንግስት ሴቶችን ለማብቃት እያከናወነ ያለውን ስራ ወደ ኋላ የሚመለስ ነው ብሏል። ከዚህም በላይ ሁከትና ብጥብጥ በማንሳት ማህበረሰቡን ወደ እርስ በርስ ግጭት ለማስገባት ያለመ መሆኑን ጠቅሷል። አጀንዳውን ያዘጋጁና ያሰራጩ አካላትም ለፖለቲካ ትርፋቸው ሲሉ የሴቶችን ክብር የሚነካ እኩይ ተግባር መፈጸማቸውን ነው ያስረዱት። ድርጊቱ በእውነት ላይ የተቃጣ አደጋ መሆኑን ገልጸው ሁሉም ከዚህ ድርጊት ትምህርት መውሰድ እንዳለበት ተናግሯል። ሐሰተኛ መረጃ ማህበራዊ ቀውስን የሚያስከትል መሆኑን አንስተው ህብረተሰቡ የሚጠቀማቸውን መረጃዎች እውነተኛነት በአግባቡ መመርመር እንዳለበት ገልጿል። የመረጃዎችን እውነትና ትክክለኛነት በማረጋገጥ ሂደት ማንም የዳር ተመልካች መሆን እንደሌለበት ጠቅሰው በተለይ ምሁራን በዚህ ረገድ ሚናቸውን እንዲወጡ ጠይቀዋል። በብርቱካን ተመስገን ዙሪያ የሌሎችም አዳዲስ መረጃዎች ወጥቷል። ከወጡት አዳዲስ መረጃዎች መካከል የሚከተለው ድምጽ ወጥቷል። እሱን ተከታትለን እንመለስ። ማለት እንዴት ሆኖ ነው ተቀረጸ? አንቺ እንዴት ነው የተቀረጸ? ትወና ስሪ ብለው ወስደው ነው እንደዚህ የተለቀቀ። ኧረ እባክሽ ማርያም እንዴ! እንዴት ነው? የት ነው ቪዲዮውን የሰራው? ዋና ወስደው ነው በመኪና ወስደው ራሳቸው ኢቢኤሶች። አዎ። እንዴት አገኙሽ? መጀመሪያ እንዴት አገኙሽ? ሐኪም ቤት ክትትል ነበረኝ እያስከታተል እና አልጠየቅሻቸውም እንዴ? አንቺ ምንድነው ምናምን ለምን ተፈልጎ ነው ምናምን አላልሻቸውም? ኧረ እኔ አዲስ ምዕራፍ እንደሚቀር መታወኩኝ። ሲለቀቅ እኮ ነው መቼ እንደሚለቀቅ ስላላወኩኝ በቃ ብዙ ነን 6 ነን እኮ ነው ስራውን የሰራ ነው። ግን እዚህ ላይ መጥቶ ደግሞ ቆራርጠው እኔ ብቻ ነኝ እርዳታ ነው የተጠየቀው። ሌላም ሰው ነበር አብሮ እንደዚህ አይነት ታሪክ ተነግሮት ይሰራ? አዎ። ይሄ ታሪክ እኮ አልተነገረንም። ይሄ ታሪክ እኮ አይደለም መነባነብ ነበር ስናቀርብ የነበረ። ኧረ እባክሽ በጣም የሚያስደስት የሚያጫወት እኔ እየሰራሁ እያለቀስኩ ሳይሆን የሰራው እየተጫወትን ፈታ እያልን የሰራሁት እናስታውስ። ግን አሁን እኮ ሰው ሁሉ ሰው ደጋግሞ ሁሉ አየሁት የወረደው ሰው ልኮልኝ። ይሄ ማለት ቪዲዮ በቃ ልክ ከዚህ በፊት እንደሚሰሩት አይነት ቪዲዮ ነው የሚመስለው። ምንም የመነባነብ የምናምን አይደለም የሚመስለው። ኧረ ተወው እንደው ጥይቱ ራሱ ያስፈራ የለ። ቆይ የት ነው የሰራችው? ቦታው እዚሁ አዲስ አበባ ነው? የሌሎች ታሪክስ እንዳንቺ አይነት ነው? ምን አይነት ሁኔታው ነው? አቀናብረው ነው አይደለም። ግማሹ የቅንብር ነው። እኔ ያለሁበት ነው እንጂ ሌላው የቅንብር ነው። ተኩሱ ሌላውማ የቅንብር ነው። ምን ጫካው ምናምን ነው። አንድ ሽቲ ይዘሽ ነው ያሉኝ። ሽቲን ይዤ ነው እንደውም ሄድኩ። እኔ በሱሪ ነበር የሄድኩት። በሱሪው ላይ ነው የደረኩት። ታየው እንደሆነ እንደውም ከስር በቢጃማ ውስጥ ሱሪ ለብሻለሁ። ጥቁር ታይታል። ኧረ ታይት አይደለም ጥቁር ሱሪ ናት። እሺ። በዚያ ላይ ሽቲ ልበሽ በሱ ላይ ምናምን ሲሉኝ ይዤው በፊት ነበር ቋጥሬ ይዤው አለበስኩት በሱሪው ላይ። እሺ። በቃ እንደዚያ ነው እንግዲህ ስራቸው የፍረስና ገ ቆይ በምን አይነት መንገድ ሆስፒታል ከዚህ በፊት ይከታተሉሽ ነበር ነው ወይስ ድንገት እንደው በአጋጣሚ ሆኖ? ኧረ እኔም አውቃለሁ እንዴ ተሰነበት የሚያውቁ ነው። ሌላ ሰው ነው ቪዲዮውን የሰራው? ራሳቸው የሚሰሩት አሁን የነበሩት ናቸው? እንዴት ናቸው? ከዚህ በፊት የነበሩት እዚያው ሚዲያ ላይ አብሮሽ የነበሩት? አዎ። ነሩላ ምናምን? እስኪ ማርያም ላይ ኤኒዌይ ራሳቸው ናቸው። ምንም ባላሰብኩት አጉል
ቤተሰብ እንዳለ ቀውሰዋል ሙሉ ቤተሰቡ ወይ እና አባቢ ምናምን ሰምተዋል? አዎ እና ምን አሉ? ምን አውቃለሁ ምን እንዳለ ማንም የደወለልኝ ያለ ቤተሰቡ ነው የሚላቀስ እንጂ። ክቡራን ተመልካቾቻችን በእነዚህና ከላይ የተመለከቱት ዋና ዋና ጉዳዮችና ሌሎችም ወቅታዊ ሀገራዊ ጉዳይ ላይ ተጨማሪ ማብራሪያ እንድሰጠን የመከላከያ ክብረ አባልና የማህበረሰብ አንቂ ሳሮን ሀጎስ በቀጥታ መስመራችን ላይ ትገኛለች። ከእሷ ጋር አጠር ያለ ቆይታ አድርጋለሁ። አብራችሁ ሁኑ። ሳሮን እንደምን አለሽ? እግዚአብሔር ይመስገን እንደምናመሸት አይደል? አሜን ይመስገን። እስቲ እንግዲህ ቀደም ሲል በተለይ በርከት ያሉ ጉዳዮችን እናነሳለን። እውነት ለመናገር ከሰሞኑም ትልቅ አጀንዳዎች ስለነበሩ ግን በዋናነት ደግሞ እስቲ የብርቱካን ጉዳይ እናንሳ። አንቺም በማህበራዊ ትስስር ገጾች ላይ አንዳንድ ሀሳቦችን ስታጋራ አይቻለሁኝ። እንግዲህ አብዛኛው ኢትዮጵያውያንም በዚህ ጉዳይ ላይ በጣም ጠንከር ያሉ ሀሳቦችን አነስተዋል። ከዚህ በኋላም እንደነዚህ አይነት ነገሮች ሊያደናግሯቸው እንደማይገባ ኢትዮጵያውያንን በተለያየ ፕላትፎርም እንግዲህ መልእክት ሲያስተላልፉ ያስተዋልንበት ሁኔታ ያለና ሳሮን እንደው የብርቱካንና የብርቱካናማው ኢቢኤስ ጉዳይ በእውነት ከሰሞኑ የነበረው ነገር በተለይ ደግሞ ይሄ ነገር እውነት ሆኖ ቢሆን ኖሮ ወይ ደግሞ ችግሩ ወይ አቃጆቹ እቅድ ያወጡት ሰዎች ባቀዱት ልክ ሴራው ተግባራዊ ቢሆን ኖሮ ኢትዮጵያ በጣም ከፍተኛ የሆነ ችግር ውስጥ ልትገባ እንደምትችል ያመላከተ ነበረ። በእርግጥ አስተዋይ የኢትዮጵያ ሕዝብ ነገሮችን በማመዛዘንና ከሁሉም አቅጣጫዎች ያሉት እውነታዎችን ለማወቅ ያሳየው ሆደ ሰፊነት በጣም ትልቅ ነገር ነው። ግን ደግሞ በተባለው ልክ ሆኖ ቢሆን ኖሮ በጣም ከባድ ችግር ያስከትል ነበር። እስኪ እንደው ሌላ ጉዳይ ከማንሳታችን በፊት የብርቱካንና የብርቱካናማው ኢቢኤስ መካከል የተፈጠረው ነገር እንዴት አየሽው የሚለው ነገር እስኪ እናንሳ። እሺ ቴዲ አመሰግናለሁኝ እድሉን ስለሰጠኸኝ። በእውነት የሁሉንም ኢትዮጵያዊ ልብ የሰበረ መልእክት ነበር ኢቢኤሶች በመጀመሪያ ያስተላለፉት። ተቋሙ ይሄንን የሚያህል ግዙፍ ተቋም ለመንግስት ብዙ ግብር የሚከፍል በዚህ ልክ እንዴት እንዲህ አይነት ያልተጣራ መረጃ ወደ ህዝቡ ሊያደርሱ እንደሚችሉና ነገ ተነገ ወዲያ አመኔታቸው ምን ያህል ነው የሚለውን ነገር ያው በጥያቄ ምልክት እናልፈዋለን። እኔ ግን በጣም የገረመኝ አንዲት ድሃ ኢትዮጵያዊ ወጣት ላይ እንደዚህ አይነት ፖለቲካ መስራቱ ለማናቸው ይጠቅማል? እንደዚህ አይነት ድራማ ውስጥ እሷን ማስገባታቸው ጥቅሙ ምንድነው የሚለው ነው በጣም አሳሳቢ ሆነብኝ። ምክንያቱም ልጅቷ ግን ከመጀመሪያ በእውነት እኔ ኢቢኤስ ኢንተርቪውን ሳየው ወዲያው ነው የተናገርኩት። ፌስቡክ ላይ በጣም ብዙ ሰው እንደውም ሲሳደብ ሁሉ ነበር። ምክንያቱም ንግግሯን ስትሰማው አይደለም አናትህ መሐሉ ለስድስት ተከፍሎ 6 ቀን መቆየት ቀርቶ ጣትክን እንኳን እንቅፋት መጥቶ ምን ያህል እንደሚያ ያስታውቃልና በደንብ ድራማ እንደነበር ቀድሜ ነው ያወቅኩት። ስናገርም የነበረው ቀድሜ ነበርና እንዲህ አይነት ብሽሽቅ አጥለው በርግጥ እንዲህ አይነት የወረደ የፖለቲካ ጉዞ ለማን ይጠቅማል? ኢትዮጵያንስ በዚህ ልክ መጥላት ለምን አስፈለገ? የተደላደለ ሀገር ቁጭ ብሎ ሰውን ማባላትም አግባብ ነው ብዬ አላስብም። እርግጥ ነው ኢትዮጵያን ለማፍረስ ከዚህ የበለጠ ጉዞ ላይም እንደሚሄዱ ብናውቅም ግን ደሃ በሆነች አንዲት ወጣት ላይ ለነገ ህይወቷ ለትዳሯ ለልጇ ኢቭን ሳያስቡ እንዲህ አይነት አዘቅት ውስጥ መክተታቸው በጣም የሚያሳፍር ነው። እንደውም ቅድም አንተ እንዳነሳኸው የኢትዮጵያውያንን ልበሰፊነት ያየንበት የነሱ ድራማ ሴራ የተጋለጠበት ነገ ከነጎዲያ በአዲስ አጀንዳ ስለመምጣታቸው ምንም ማረጋገጫ የለንም። የከዚህ በፊቶቹን አይነት ድራማ ሲሰራብን በቃችሁ ማለት እኛም እንዳለብን ነው የሚሰማኝ። ቴዲ አገርን ለማፍረስ በዚህ ልክ መሄድ ያውም ደግሞ በአንዲት ታማሚ ሴት በአንዲት ገና ወጣት በሆነች ሴት ይሄን ያህል መጓዙ ምን ያህል የዘቀጡ ሰዎች እንደሆኑ ማሳያም ጭምር ስለሆነ ከእንደዚህ አይነት በተደላደለ ሀገር ቁጭ ብለው ኑሯቸውን እየኖሩ እነሱ እኛን መሸቀጫ እንዳያደርጉን ግን የመጀመሪያዎቹ ጥንቃቄ መውሰድ ያለብን እኛ ራሳችንን ደግሞ በጣም ለሁሉም ኢትዮጵያዊ ማንቂያ ደውል ነው። የሰሩት ሴራ ወደ ራሳቸው ዞሮ ራሳቸው ነው ያጋለጣቸው። ምን ያህል ወራዶች ምን ያህል የዘቀጡ ምን ያህል ኢትዮጵያን እንደሚጣሉም ጭምር ነው ያሳየንና ይሄንን ያየ ማህበረሰብ በሙሉ ከእንደዚህ አይነት በሐሳብም ከወረዱ ሰዎች ራሳችን መጠበቅ አለብን። ኢቭን ኢፍ ከዚህ በኋላ እኔ በእውነት ሚዲያቸውን ራሱ
ማየት ተገቢ አይደለም በቃ እኛ ኢትዮጵያውያንን የሚያምርብን አንድነት ነው ኢትዮጵያዊነት ነው ደግሞ በዚህ መንገድ መንግስትን መገልበጥ አይቻልም አይተናል እኮ ከዚህ ቀደም እንኳን አይደለም በእንደዚህ አይነት በተራ ኢሹ ቀርቶ ታጥቀው ጫካ የገቡ ሰዎችም መንግስትን መገልበጥ አልቻሉም ስለዚህ ኢትዮጵያን ለማፍረስ ህዝቧን ለማባላት በተደላደለ ሀገር ቁጭ ብሎ መስራት ለነሱም ለኢትዮጵያውያንም አይጠቅምምና እኛ ብዙ አትርፈናል እውነቴን ነው ምልክ ኢትዮጵያውያን ሊደርስብን ከነበረው ከእንዲህ አይነት ያልተፈለጉ ወደ ጦርነት ወደ ግጭት የሚያስገቡ ነገሮች ብዙ አትርፈናል ልልህ ነው ወጣው ሴት በጣም ጥሩ ምናልባት ሳሮን ያው እንደሚታወቀው የኢቢኤስ ስራ አስፈጻሚ ዋና ስራ አስፈጻሚ በትናንትናው ዕለት ለተፈጠረው ከጋዜጠኝነት ስነ ምግባር ውጭ ሆነ ተግባር ኦፊሻሊ ይቅርታ የጠየቁበት ሁኔታ አለ ግን እዛ ይቅርታ ላይም የተለያዩ ሐሳቦች እነሳሉነት ለመናገር ኢቭን የተሰጡ ማብራሪያዎችም ምን ያህል የተፋለሱና ከልብ የመነጩ ያልሆኑ እንደሆኑ ባንድ በሌላ መንገድ እየተሰማ ያለበት ሂደት አለ እሱ ብቻ አይደለም ብርቱካንም ብትሆን እንደነዚህ አይነት ካራክተሮች ወይ ደግሞ የትወና ተግባራት በሚሰጣ ሰዓት መቀበሏን በራሱ አግባብነት የጎደለው እንደሆነ በነገራችን ላይ አሁንም ቀደም ሲል የሰማነው ድምጽ ነበረ በዛ ድምጽ ላይ አዳዲስ ነገሮች ናቸው የሚወጡት ኢቭን አምኖ ድራማ መሆኑ እየታወቀ መቀበል በራሱ ስህተት ነው ምክንያቱም ኮንሲኩዌንሱ መረዳት ማወቃል ማንኛውም ኢትዮጵያዊ በዚህ ልክ መረዳት አለበት በዚህ ችግር ላይ የተካተቱ የገቡ ወይ ደግሞ የሴራው አካል የሆኑ በርከት ያሉ ሰዎች አሉ በተለያየ ሙያ ላይ የተሰማሩ ሰዎች ማለት ነውና በአጠቃላይ በኢቢኤስ በኩል ያለው ክፍተት እንዳለ ሆኖ በልጅቱም ላይ ክፍተት እንዳለ እየተገለጸ ያለበት ሂደት አለ ይሄ ምናልባትም ሌሎች ሴቶች አሁን ጥቃት በሚደርስባቸው ጉዳት ሲደርስባቸው ድጋሚ የተአማኒነት ጥያቄ በህዝብ ዘንድ እንዲነሳ የሚያደርግ መጥፎ ጠባሳ እንደሆነም የሚናገሩበት ሁኔታ ያለና እንደው ከዚህ ጋር ተያይዞ የኢትዮጵያ ማህበረሰብ በተለይ እንደነዚህ አይነት ትክክለኛ ተጎጂዎችን እንዴት ይለያቸው እንዴት መለየት የሚችልበት የተኳለ አይን እንዴት ይኖረው የሚለውን የተወሰነ ሐሳብ እንሰጪ ማለት ነው በአንጻሩ ደግሞ በሸፍጥ የተሞሉ ያው የፖለቲካ አጀንዳ ይዘው ቀደም እንዳልሽው የውክልና ጦርነት አንድ አካል ስለሆነ በተለያየ አጋጣሚ አጀንዳ እየሰጡ የፕሮፓጋንዳ ሐሳቦችን እያሰራጩ ኢትዮጵያን ወደ ተፈለገ ችግር ለማስገባት የሚንቀሳቀሱ አካላት አሉ ምንም እንኳን እስካሁን በብረትም ቢሞክሩ ያልተሳካላቸው በተለያየ ነገርም ሞክረው ያልተሳካላቸው አካላት ቢሆንም አሁንም ቢሆን ተስፋ ያለ መቁረጥ ነገሮች ደግሞ ይስተዋላሉ እና አጠቃላይ እስኪ ለማህበረሰባችን አሁን እንደነዚህ አይነት ችግሮች ሲፈጠሩ እንዴት ይለያቸው ጤናማው ካልሆነ እንዴት መለየት አለበት የሚለው ነገር እስኪ ሐሳብ እናንሳ አው ቴዲ ምን አለ መሰለህ እኔ በርግጥ በሷም ሐሳብ አልተስማማሁኝም ድራማ ነው ተውኔት ነው አይደለም የሰማናቸው ድምጾች እንደው አይናችሁን ጨፍናችሁ እመኑ ይያሉን ካልሆነ በስተቀር በደንብ ተደራድራ even if የኢትዮጵያ መንግስት ቢለቅሽ አማራ አይለቅሽም አማራ ቢለቅሽ ይሄ ሁሉ ስተትና ድራማ ለመሆኑን በደንብ አውቃ አስባ ጠንቅቃ ነው የሰራቸው ያየናት ነበር ጋዜጠኛዋም ስታርማት ነበር እንዲያበይ ያለች ስታስተካክላትም ጭምር ነበርና እኔ ያሳሰበኝ ምኑ መሰለ ከሁሉም በላይ ነገ ከነጎዲያ እንግዲህ ያየን ነው ኢትዮጵያ ላይ የሚፈጠረውን ነገርና ሀገር ከማፍረስ በላይ የሁላችንም ሴቶች የሆነንን በሙሉ ድምጻችን እንዳይወጣ ያፈነችንም ሴት ጭምርናት ምክንያቱም ነገ ከነጎዲያ አንድ ሴት የሆነ ችግር ደርሶባት ተበድላ መጣ ሚዲያ ላይ የማውራት ኮንፊደንስ በፍጹም ነው እንዲጠፋ ያደረገችው ህዝቡም ደግሞ በመልክ ይቀበላል ኢትዮጵያ ህዝብ እኮ በጣም የዋህ ነው ከቸገራት ካመማት ወጣ ብትጠይቅ ከዚህም በላይ ገንዘብ ይሰበሰብላታል እሷም ሀገር የማፍረስ ሴራው ላይ ተባባሪነት ግጥም አድርጋ ተጠያቂ መሆን አለባት ከሱ ባለፈ ደግሞ ብዙ በየሰፈራችን በየመንደራችን ህፃናቶች ሴቶች ይደፈራሉ እንዴት ብለን አሁን ድምጽ እንሁን እንዴት ብለን እንውጣ እንዴት ብለን እንጠይቅ ከዚህ ቀደም በተሰሩ ነገሮች ላይ ካየክ በሁሉም ቦታ ላይ ሁሉም ሴት በከፍተኛ ድምጽ የህፃናትን መደፈር ስንቃወም ስናወግዝ ነው የነበርነው የሁላችንንም አንገት ነው ያስደፋችን እንደ ሀገራችን ኢትዮጵያን ለማመሳቀል ረጅም ዱላ ዘርግተው ነበር የኢትዮጵያ አምላክ አይተኛ ማያንቀላፋ በዘረጉት ዱላ ራሳቸው ተመተውበታል እንደ ሴት ደግሞ ለኛ ለሴቶች አንገት መድፊያ ነው የሆነችን ምክንያቱም ቀደም እንዳነሳሁልክ ነገ ከነጎዲያ እንደዚህ አይነት ችግር የሚፈጠርባቸው ብዙ ሴቶች ይኖራሉ ያን ህመማቸውን ወጥተው ሚዲያው ትልቅ አቅም አለው ያንን አቅም እንዳይጠቀሙ አንገትም ጭምር ነው የሰበረችን ሌላው ሁሉም የሚዲያ ተቋማት መፈተሽ አለባቸው እንደዚህ አይነት ብዙ
ብዙ ሴረኞች የሁሉም የመንግስትም ይሁን የግል ሚዲያዎች ተሰክስገው እንዳሉ ጭምር ማሳያ ናቸው። ቀደም እንዳነሳውልክ ትልልቅ ሚዲያዎች ናቸው። እንግዲህ ኢቢኤስ ትልቅ ሚዲያ ነው ምናምነው ብዙዎቻችን ብዙ ኢትዮጵያ ህዝብ የሚያየው ሚዲያ ነው እና እንዲህ አይነት አገር አፍራሽ ሰዎችን መንግስት የራሱን መዋቅር ዘርግቶ ፈልፍሎ ከማውጣት መጀመር አለበት። ከዛ ነው ማጽዳት የሚጀምረው። አሁን የብርቱካን ብቻ እጅ አይደለም እንደዚህ ጎልቶ የወጣው እዛ ያሉት ሴረኞች እንዳሉ ሆነው ሚዲያ ውስጥ የተሰገሰጉ ደግሞ በመንግስት ተቋማትን በድፍረት ነው ይሄንን የምናገረው በሁሉም የሚዲያ ተቋማት ውስጥ የተሰገሰጉ ጽንፈኞች ኢትዮጵያን ለማፍራት ከተለያየ ሀገር ጋር የሚሰሩ ጽንፈኞች የኢትዮጵያ ጠላቶች ስላሉ እነሱንም ከማጽዳት መጀመር አለበት ነው ማለት እንዳልሽው ነው። በነገራችን ላይ ያው የጋዜጠኝነት ሙያ ስነ ምግባር ጠብቀው የሚሰሩ አክብረው ለህዝባቸው ለሀገራቸው አንድ ስቴፕ መሻገር ወይ ደግሞ ወደፊት እንድትራመድ በማድረግ ረገድ የበኩላቸውን አስተዋጽኦ የሚያደርጉ በጣም ምርጥ የሚባሉ ጋዜጠኞች የተሻገሩ ብለን የምንላቸው ጋዜጠኞች ያሉበት ሀገር ያሉበት የሚዲያ ተቋማት ያሉ መሆናቸው በዚህ አጋጣሚ መዘንጋት አለብን ብዬ አላምንም። ግን ያው ቅድም እንዳልሽው አንቺም ያው ሴራው እንደዚህ እኛ ባቀድነው ልክ ሳይሆን እነሱ ባቀዱት ልክ የሚመጣበት ሁናት ያለ እሱ ብቻ አይደለም። የድሮ ታክል እንቅልፍ የሌላቸው ጠላቶች አሉ። ኢትዮጵያ ወደፊት እንዳትሄድ ኢትዮጵያ በነገራችን ላይ በጦርነት ውስጥ ተሆኖ አሁን ላይ ያለችው ኢትዮጵያ በማየታቸው የሚደነግጡ የሚደናበሩ እንዴት ሆነ ብለው ትልቅ ጥያቄ ውስጥ ያላቸው በውስጣቸው ትልቅ ጥያቄ የሚፈጥርባቸው ሰዎች ያሉበት ሁናት ያለና እንደነዚህ አይነት ነገሮች አሁን ጦርነት ባይኖር ኖሮ ችግር ባይኖር ኖሮ እንደነዚህ አይነት ባይዙ ብዙ ነገር ነው ያለፍነው ብዙ ነገር እነዚህ ያለፍናቸው ነገሮች ባይኖሩ ኖሮ ምናልባት ኢትዮጵያ አሁን ካለችበት 2 እና 3 እጥፍ የምታድግበት ሁናቴዎች የነበረበት ሂደት ነበረ። ዞሮ ግን በዚህ ሙያ ላይ ተሰማርተው የሚሰሩ ጋዜጠኞች ምን ብላቸው የሚዲያ አመራሮች እንደነዚህ አይነት ችግሮች ከመፈጠራቸው በፊት ቀድሞ ማየት የሚገባው ማለት ሙያውን ባስጠበቀ መልኩ ሳንሱር ይደረግ ሳይሆን እውነተኛ ስለመሆኑ ማረጋገጥ እንደዚህ አይነት አጀንዳ ያላቸው አካላትም ሊኖሩ እንደሚችሉ ታሳቢ አድርጎ ጥንቃቄ ማድረግ እንደሚያስፈልግ ትልቅ ትምህርት ሰጥቶ ያለፈ ነው። እስቲ ቅድም ጽንፈኛልሽ ሰሩኒ ማለት ካገኘው ሻይቀር ስለ ጽንፈኞችም እናንሳ። እንግዲህ ኢትዮጵያ ላለፉት 7 ዓመታት በተለይም ደግሞ ዶክተር አብይ አህመድ ወደ ስልጣን ከመጡ ወዲህ በርከት ያሉ የልማት ስራዎች የተሰሩ ናቸው። በተለይ መከላከያችን ደግሞ ከትጥቅ ጀምሮ አጠቃላይ ከአስተሳሰብ ጋር ተያይዞ የቴክኖሎጂ የሚጠቀማቸውን ቴክኖሎጂ ስታይ በጣም የዘመኑ የተሻገሩ ቴክኖሎጂዎችን የተካነ እና በስነ ልቦና ደረጃም ከፍተኛ ደረጃ ላይ የደረሰበት ሁናቴ ያስተዋልንበት ነገር አለ። ግን ደግሞ አሁንም ቢሆን በየአቅጣጫው ጽንፈኞች አሉ። ሸኔ ያላረፈም የፋኑ ጽንፈኛም እንደዚሁ በየቀኑ ቢመታም ቢደመሰስም በአንጻሩ ግን ስቲል ለሰላም ያላቸው ቅርብነት በጣም ወደ ኋላ የሆነ አንዳንዶች እንደውም ሰምተሽ ከሆነ ተማሪዎችና መምህራኖችን ገለው በኩራት የሚያወሩ በኩራት እንዲያረግን እኮ እንደ ጀብድ የሚቆጠርበት ሁናት ያለ። እንግዲህ ተማሪ ማለት እስክሪብቶ ነው የታጠቀው፣ መምህርም ቾክ ነው ያዘው፣ ሌላ ምንም ያዘው ነገር የለም። መሳሪያ እንኳን ታጥቆ ቢሆን ኖሮ መሳሪያ ስለታጠቀ ተብሎ ይመታ ይችላል ወር ሌላም ነገር ሊባል ይችላል። ግን እነዚህ እስክሪብቶ ናቸው የያዙ የነገ ትውልድ ላይ በጣም አስደማሚና አሰቃቂ የሆነ መጥፎ ተግባራት ሲፈጽሙባቸው አይተናል። እና እንደው ከእንደነዚህ አይነት አስተሳሰብ እንዴት መውጣት ይቻላል? በእውኑ ለምንድነው ህዝባችንስ በተለይ ደግሞ እዛ አካባቢ ያለው አሁን የቲፒኤልኤፍን ማንሳት እንችላለን። በነገራችን ላይ ላለፉት ዓመታት የተፈጠሩ ችግሮች ሄደው አሁን አይኑን የገለጠበት ሁናት ያለ የአማራ ክልል ህዝብም ቢሆን እንደዚሁ የጽንፈኛ ቡድን በተለያየ አጋጣሚ በህዝብ ላይ ያደርሰው የነበረው ችግር አሁን ከሞላ ጎደል እየተረዳ የመጣበት ሁናት ያለ። በእርግጥ አስገዳጅ የሆኑ ነገሮች ከሌሉበት በስተቀር ከመከላከያ ሰራዊት እንዲሁም ከጸጥታ አካላት ጋር ተባብሮ እየሰራ ያለ በቱናቴ እያየን የመጣንበት ሁኔታ አለና እንደው በአጠቃላይ ይሄ ጽንፈኛ ቡድን ሌሎችም አካላት ወደ ሰላም እንዲመጡ ምንድነው ማድረግ ያለብን የሚለው ነገር እስኪነሳ። አመሰግናለሁ። በድጋሚ ቴዲ ምናልባት ለማጥራት ያህል ቀደም ያነሳሁት ሐሳብ ላይ ጋዜጠኞች በሙሉ አይደለም እንዳልከው አንተ ለሀገራቸው ለኢትዮጵያ ብዙ የሚሰሩ ብዙ ታታሪ እኛም በቅርበት የምናውቃቸው ብዙ ኢትዮጵያን የሚወክሉ አይምሮአቸውን ያጸዱ እጅግ በጣም ምስጉን ጋዜጠኞች አሉ። እነሱን አያካትትም ለማለት ነው። በመቀጠል ግን ምን አለ መሰለክ ቅድም አንተ ስታነሳ እንደነበረው በዚህ የውጥንቅጥ ጊዜ ውስጥ ሆነ ኢትዮጵያ እንደ ሀገር የሰራችውን ነገር ስንመለከት በዚህ ጦርነት በዚህ ሁሉ ጽንፈኛ ባይዘው እኛ እየታገልን ያለ ነው
አገር ውስጥ ባንዳ ጋር ብቻ አይደለም እነዚህ ሀገር ውስጥ ያሉ ጽንፈኞችን የሚደግፉ እጅግ በጣም ብዙ ዓላማት አሉ እና ይሄ ሁሉ ነገር እየሆነ ባለበት ሰዓት እየተራመድን ያለንበትን የልማት ጉዞ አለማድነቅ አለማመስገን ንፉግነት ነው እና አንዳንድ ጊዜ ምን አለ መሰለህ ቴዲ ለዛ ህዝብ ታገለለታለሁ እኔ በቅርብ ነው እንግዲህ ከማርቆስ የመጣሁት ወደዛ አካባቢ ነበርኩኝ ከመከላከያው ጋር ያየሁትን እውነት ነው ምነግርህ እታገለለታለሁ የምትለውን አካል ራሱ ጉያው ተደብቀ እያስገደልከው ቅድም እንዳነሳው እኮ ምትታገለው አንተ ታጥቀህ እስኪብርቶና ጠመኔ ከያዘ አካል ጋር አይደለም እንደ ቲፔልስ ጫካ ወርደው ነው ትግል ከኛምና እንግዲህ ያየሁት ውጊያ በዘመኔ ጫካ ወርደህ ነው መዋጋት ያለበት መከላከያ ሲመጣ ህዝብ ውስጥ እየገቡ እየተደበቁ ያንን ምስኪን ገበሬና ህፃናት የሚያስለቅሱ የሚያስነቡ ከጫካ የማይወጡ ሽፍቶች ናቸው አማራ ክልል ላይ ያሉት በእርግጠኝነት የምነግርህ ህዝቡ ነገ ከነጎዲያ የሚያወራው እውነት ነው ከነሱ በበለጠ መከላከያንና አድማ በታኝን ነው የሚያምነው ልዩ ኃይሉን ነው የሚያምነው ምክንያቱም ማዳበሪያ እኮ ታጅቦ ነው የሚሄደው ለገበሬው ለመስጠት ማዳበሪያ እነሱ መንገር ላይ እንዳያስቀሩ ታጅቦ ነው በመከላከያ ወደ ህዝቡ የሚደርሰው ያም ሆነ በኋላ እየገቡ ለፋኖ 10 እንጀራ 20 እንጀራ አምጡ ይያሉ የራሳቸውን ህዝብ እያስጨነቁ ህፃናት 3-4 አመት ከትምህርት ቤት ሲቀሩ የማይሰማቸው አንድ መምህር ለማፍራት ኢትዮጵያ ምን ያህል እድሜ ይፈጅባታል ምን ያህል ጊዜ ይፈጃል መምህራንን በግልጽ በአደባባይ አውጥተው የሚረሽኑ እኔ እንደዚህ አይነት በእውነት ኢትዮጵያ ውስጥ እንደዚህ አይነት ጨካኝ ኃይሎች አጋጥመውኝ ያቁም እንዴት ነው ለዛ ህዝብ የሚታገሉለት እንዴት ነው ከማን ነው ነፃ የሚያወጡት የህዝቡን ጥያቄ ነው ምነግርህ ይሄንን እኔ አይደለም የምለው በተለያየ አጋጣሚ ዞር ያናገርኳቸው ማህበረሰብ እያሉ ያሉት ምንድነው እንዴት ነው እኛ ነፃ እናውጣችኋለን እያሉ መልሰው ራሳችንን የሚገሉን የሁሉ አማራ ክልል ላይ ያሉ ወጣቶች አረጋውያን ሽማግሌዎች ጥያቄ ነው ቀን በቀን ህፃናት የጥይት ድምጽ ይሰማሉ መከላከያ እስካሁን ድረስ እጁን ሰብስቦ ነው ያለው በብዙ ምክንያት በብዙ አንግል ያ ህዝብ መጨነቅ ስለሌለበት እንዳልከው ቀደም መከላከያ ከበቂ በላይ ትጥቃለው ከበቂ በላይ ያቁታል የመከላከያን ክንድ ነው ማለት በሁሉም ክልል ሆኖ ህዝባቸውን ያስለቀሱ ያሉት ሁሉም ጽንፈኛ መከላከያ አቅሙ ምን ድረስ እንደሆነ በደንብ አድርገው ነው የሚያውቁትና ይሄንን ነፃ እናውጣለን እያሉ የሚያስተቃዩት ህዝብ ከራሳቸው ከማን ነው ነፃ የሚያወጡት ይሄ ሁሉ ስቃይ አማራ ክልል ላይ ሲደርስ አንድ ባይዘው በጣም ትክክለኛና ንጹህ አማራ ልጆች አሉ እነዚህ ጽንፈኞች የማይደግፉ በየጊዜው ያወጡ የሚያወግቷቸው ትክክለኛው ነገር ከቤተሰቦቻቸው ስለሚሰሙ ማለት ነው ስለዚህ መከላከያም አሁን እጁን ሰብስቦ ያለው ህፃናት ማለቅ ስለሌለባቸው ገበሬው አርሶ መብላት ስላለበትም ጭምር ነውና ይሄንን ክልል ነፃ እናውጣለን እንዲናረጋለን ይያሉ እየዘረፉት ያሉት የራሳቸውን ሀብት እያከማቹ እየገቡ በጠራራ ፀሐይ ይሄን አምጣ ያሉ ያንን ህዝብ እየገደሉ ያሉት ራሳቸው ጽንፈኞቹ እንደሆኑ ህዝቡ በደንብ ያውቀዋል ነገ ከነጎዲያ በዚህ መልኩ የሚቀጥል ነገር የለም የመንግስትም ትግስት ልክ ይኖረዋል ለእርቅ የተጓዙ ስፔሌፍ እንኳን በዛልክ የምንጠላት ሽማግሌዎችን አደባባይ ላይ በጉልበታቸው አንበርክካ ሼሆችን አማራ ክልል ላይ ተደረገው ይሄ ነው ሼሆችን ቄሶችን አረጋውያንን በእድሜ የገፉ ሰዎችን የሀገር አባቶችን በጠራራ ፀሐይ በእንብርክካቸው አደባባይ ላይ ሲያስኬዷቸው በአይናችን አይተናል እኛ በዚህ ዘመን ማለት ነው ስለዚህ ሁሉም የተወሰነ ጊዜ ይፈጃል አዎ ምንም ጥርጥር የለውም ግን ሁሉም ቦታውን እንደሚይዝ ደግሞ ባለሙሉ ተስፋ ነኝ እርግጠኛም ነኝ ነው ምልስቴዲ በጣም ጥሩ እንግዲህ ማለት መንግስትን በተደጋጋሚ ጥሪ ያቀርበዋል በተለይ የሀገራዊ ምክክር ኮሚሽንም አሳታፊ አካታች ሆነ የምክክር እንድናደርግ የሚል መልእክቶችን በተደጋጋሚ ሲያስተላልፍ ነበር በተለይ ብረት አንግበው ወደ የበረሃው ላይ የሚገኙ አሁን ምንላቸው እነዚህ ጽንፈኞች ቡድኖችም ጨምሮ ማለት ነው ሌሎችም አካላት የእንነጋገር በጠረጴዛ ዙሪያ ችግሮቻችን እንፍታ ሐሳብ ያሸንፍ በሚል የተለያዩ እንቅስቃሴዎች ያደረገ ያለበት ሁኔታ ያለ እንግዲህ ቀልብ ገዝተው በተለይ ደግሞ ህዝብና ሀገር እንደሚሉት የሚወዱ አካላት ከሆኑ ለህዝብና ለሀገር አሁን ላይ ጊዜው ነው በነገራችን ላይ ክፍለ ዘመኑ ነው ከስክሪፕቶ በስተቀር ሌላ አማራጭ የለም
በጦርነት ምንም የተፈታ ነገር የለም ያው ሁሌም እንደምንለው ስለዚህ ወደ ጠረጴዛ ዙሪያ መጥተው ለሀገራቸው አንድነት ይሰራሉ ብለን ተስፋ እናደርጋለን እንግዲህ ይህን አማራጭ ካልተቀበሉ ደግሞ ቅድም እንዳልሽው የመከላከያ ሰራዊት የሀገር ዳር ድንበር የመጠበቅ ትልቅ ኃላፊነት እስካለበት ድረስ በውስጥም በውጭም ተቀናይተው ኢትዮጵያን ለማፍራረስ የሚሰሩ አካላት ካሉ ያው አስፈላጊውን እርምጃ እየወሰደም ነው ያለው ሊወስድም የሚችልበት ሁኔታዎች አሉ ቅድም እንዳልሽው ምናልባት ህዝቡ ወዳልሆነ ችግር እንዳይገባ በተለይ ደግሞ አርሶ አደሩም ቢሆን በዚህ ሰዓት ማዳበሪያም ሌሎችም መሰል ግብአቶች የሚረከበት ወቅት እንደመሆኑ ተማሪዎችም ወደ የትምህርት ገበታቸው ገብተው ትምህርታቸውን በአግባብ የሚከታተሉበት ሁኔታ እንዲፈጠር ከመፈለግ ካልሆነ በስተቀር መከላከያ አሁን ላይ ዓለማችን አሉ ከሚባሉ የመከላከያ ሰራዊቶች በመድራችን ላይ አስፈሪ ባለፈውም እንግዲህ ፊልድ ማርሻል ብርሃኑ ጁላ ሲናገሩ እንደነበረው አስፈሪ የሚባል ኃይል ተመስርቷል ያሉት ስለዚህ ይሄ አስፈሪ የሚባል ኃይል ለማንም አይደለም ለሚያስቸግር ሁሉ ዋጋውን የሚሰጥ ኃይል እንደሆነ ሊታወቅ ይገባል እንግዲህ ኢትዮጵያውያንም አሁን የተጀመሩ የልማት ስራዎችን ዳር እንዲደርሱ ባይዙ ልማት ነው ልማትን የሚቃወም ሰው እኔ ጤነኛ ነው ብያለስም ይቅርታ አድርግልኝና እንኩም ለሰዲ ይቅርታ አድርግልኝ ላቋርጥህና እንደው ይበሉ ዶክተር አብይ ምናልባት ከስልጣን ቢነሳ ብለው ካሰቡም እኮ ያለሙትን የሰሩትን ነገር እኮ ይዘውት አይሄዱም ለኛው ለኢትዮጵያውያን ለልጆቻችን ነው የሚተርፈው እና ጤነኛ አይምሮ ያለው ኢትዮጵያዊ የሆነ ኢትዮጵያን የሚወድ እንዴት ነው ልማትን የሚቃወመው ሁሉንም ነገር ተወውኮ አገር ስትለማ በሰለጠና ሀገር ላይ እንኳን በየጊዜው ልማት አለ በየጊዜው ቁፋሮ አለ አይደለም እኛ ገና ብዙ የሚቀረን ኢትዮጵያውያን ማለት ነውና ሁሉ ጊዜ ጥያቄ ማቀርበው ብዙ ጥያቄ ሊኖር ይችላል አሁን ሊኖር ይችላል ምንም ጥርጥር የለውም ግን ሀገር በመልማት ላይ even if የራስን አስተዋጽኦ ባታደርግ እንኳን እንዴት የሚሰሩ እጆችን የሚሰሩኛ እንግዲህ ብዙ የጎበኘነው ነገር አለ ካንተም ጋር በመሆን 24 ሰዓት ነው ኢትዮጵያ ውስጥ የሚሰራው አንድ ቀን ሄደን የሃይላንድ ውሃ ቴንኪው ብለን ሳናቀብላቸው ቁጭ ብለን መተቸት ግን አግባብ ስላልሆነ ሁሉም ወደ ቀልቡ ቢመለስ ባይነኝ ተጣጣራው በጣም አርኪ ነው አመሰግነው የመከላከያ ሰራዊት የክብር አባል እንዲሁም የማህበረሰብ አንቂ ሳሮን ሀጎስ በቀጥታ መስመራችን ገብተሽ ለሰጠሽን ጠለቅ ያለ ማብራሪያ እጅግ አድርጌ አመሰግናለሁ እንግዲህ በሌላ ጊዜ የተለያዩ ሀሳቦችን አንስተን ካንቺ ጋር ሰፋ ያለ ቆይታ እናደርጋለን ብዬ አስባለሁኝ በጣም አድርጌ አመሰግናለሁ ሳሮኒ አመሰግናለሁ ቴዲ መልካም እሺ thank you so much እሺ